It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክርስቲያኖ ሮናልዶና ፖርቹጋል የኔሽንስ ሊግን ለሁለተኛ ጊዜ አሸንፈዋል። ስፔን መራች፣ አቻ ሆኑ፣ ድጋሚ መራች፣ ድጋሚ አቻ ሆኑ። በመለያ ምት ግን ፖርቹጋል አሸነፈች። አምበሉ ሌጀንዱ ክርስቲያኖ ሮናልዶ በክብር ዋንጫውን ተቀበለ። ይህ ምን ማለት ነው ለክርስቲያኖ ሮናልዶ የሚለውን በተወሰነ ደረጃ ብናነሳ የኔሽንስ ሊጉን ጨዋታ በተመለከተ ትናንትና ምሽት በፖርቹጋልና በስፔን መካከል ሲጠበቅ የነበረው ጨዋታ ተደርጓል። ከጨዋታው በፊት እኛም በፕሮግራማችን ላይ እንዳነሳ ነው፣ ቅድምም በመግቢያችን ላይ እንዳስተዋወቅ ነው፣ የክርስቲያኖ ሮናልዶና የላሚን ያማል መገናኘት ነበረ ትልቁ ትኩረት እና ክርስቲያኖ ሮናልዶ እንግዲህ እድሜውን ልምዱን ያገናዘቡ አስተያየቶች ይሰጡ ነበረ። ላሚን ያማልንም በተመለከተ እድሜውንና ወቅታዊ ብቃቱን በተመለከተ አስተያየት ይሰጡ ነበር እና ጨዋታው ላይ የተለየ ነገር እንመለከታለን ብለን እንድናስብ ያደረጉ ብዙ ሀሳቦች የተሰነዘሩበት ጨዋታ ነው። እንግዲህ ለኔሽንስ ሊግ ከቅርብ ጊዜ ወዲህ እኔ እንደማስተውለው ያን ትልቅ ትኩረት እየተሰጠው እያገኘ መጣ እንጂ መጀመሪያ አካባቢ ላይ አልወደዱትም ነበርኩ። ብሔራዊ ቡድኖች ራሱ ብዙም አልወደዱትም። ተጫዋቾችን ለበለጠ ድካም እንደገና የሚዳርግ አሰራር ነው ተብሎ ወቀሳው ላይ ይቀርብበት ነበር። ግን አንድ ውድድሩ መካሄድ ከጀመረ በኋላ እና ብሔራዊ ቡድኖች መሳተፍ ከጀመሩ በኋላ በጊዜ ሂደት ለጨዋታውም ለፉክክሩም ትኩረት እየተሰጠው እንደገና ይህንን ዋንጫ ማሸነፍ ደግሞ ክብሩን ከፍ እያደረጉት የመጡ ይመስለኛል። አሁን ትላንትናም የተመለከትነው አንደኛው ነገር ይሄ ነው ብዬ ነው ማስበው። ለማንኛውም ፖርቹጋል ይህንን ጨዋታ በፍጹም ቅጣት ምት ነው ያሸነፈችው። በጨዋታው ላይ የተጠበቀውን ያክል እንቅስቃሴ ታይቷል የሚለው ብዙ ያነጋገር ነበር። ያን ያክል ፈታኝ የሚባል ወይንም ይሄ ጠንካራ ጨዋታ ነው ብለን የምንናገረው አልመሰለኝም እኔ እንደተረዳሁትና እንዳየሁት። ግን ለማየት ደግሞ የሚያሰለችም አይደለም። መጀመሪያ የኔሽንስ ሊግ ወይም የዩኤፋ ኔሽንስ ሊግ አጀማመርን ስላነሳሽ አንቺ መጀመሪያ የተወሰነ ጉርምርምታ ነበረ። ያው ሁልጊዜም ሰዎች በባህሪ በአብዛኛው በተለይ የሰለጠነው ዓለም ላይ የተሻለ ሊሆን ይችላል፣ ትንሽ ኋላ ቀረት ብሏል ለሚባል አካባቢ ደግሞ ቼንጅ ሬዚስታንት መሆን ናቹራል ነው ይላሉ። አዲስ ነገር ሲመጣ ከመቃወም መሞከር፣ አዲስን ነገር ቶሎ ለመቀበል መቸገር ማለት ነው ቼንጅ ሬዚስታንት መሆን ማለት። እንደዛ አይነት ነገሮች አሉ እና ብዙ ጊዜ ያጋጥማል። አዲስ ነገር ሲመጣ ስጋትም ይኖራል። አሁን እንዴት ልንሆን ነው ምናምን የሚል ነገር አለ አይደል? ለምሳሌ የኮንዶሚኒየም ቤት ሲጀመር መጀመሪያ የነበረው ኢምፕሬሽን እንዴት ነው? እዚህ ሀገር አንድ ላይ ሊፈጠፍጠው ገብርኤልን ተብሏል። ቦረዋልን መዘገብና አልደረሰንም ብለን ልናጉረመር ገብርኤል ተብሏል። ገብርኤልን ያልኩሽ በእውነት አይ ዝም ብለው ለአንድ ሰው ለቀልድ ተናግሮት በዛው ተስፋፍቶ ይላል እንጂ እኔ እንጂ። እሺ ግን ተብሏል። ግን ሰው አምኖታል። አዎ አምኖታል። ላለማመን ምክንያት ነበረው ብዬ አላምንም። ለምሳሌ እኔ አሁን እዛ ውስጥ ዝርዝር ውስጥ አልገባም፣ ግን ነበረው። ወይም የሆነ አዲስ ነገር ሲመጣ ለምሳሌ አሁን
ኢቨን የቴሌብር ሲመጣ የሆነ ነገር ነበር። አሁን ምንድነው እንደዚህ ሆኖ ምናምን እንላለን። ከዛ በኋላ ሲምፕሊሲቲ የሆነ ኢንጆይ እያረግሽ ምናምን ስትመጪ ነው እንጂ መጀመሪያ እኮ ቴሌብር እንደመጣ ይቀረጭጩ ምናምን የምንለው ነገር አለ። መቀርጨጭ የድሮ የኛ አካባቢ ቋንቋ ሊሆን ይችላል። ሞባይል ባንኪንግ ይሄ ካሽ ካልያዝኩ አልረካም የምንል አለ። ካሽ በእንትን ውስጥ በኪስ ውስጥ በምናምን አልከ ራፖርትም አድርገሽ በዛ ውስጥ አድርገሽ ምናምን ስቴጅ የነበርሽውን ነገር ብር በሌለበት ገዝተሻል፣ ብር በሌለበት ሸጠሻል። ሳትቆጥሪ እንዴት ይሄ ከብደዋል እኮ ሰው። ይሄ በተለይ ይሄ በትራዲሽናል ወይ የሚሸጥ ሰው በጣም የሚቸገረው ነገር ብሎ ካልቆጠረ በጣም ነው የሚቸገረው። አንድ ሁለት እያለው ደግሞ ሁለት ቁጥሮቹ ሁለት ነው የሚጠሩት የድሮ ሰዎች ሲቆጥሩ። አራት አምስት እኛ ቤት እንደዛ ነው። እሺ እናንተ ቤት አላ እንደዛ ምናምን እና አሁን ገብቶሎታል ነው። አሁን እኮ ገብቶሎታል ለመቀበል ለእነዚህ ሰዎች በጣም ከባድ ነው። እና ምንድነው ገብቶሎታል አለ ምናምን ይባላል። እኔ አሁን ሪሰንትሊ የማውቃቸውን አንድ ሴትዮ ልንገርሽ፣ በጣም የማደንቃቸው ሴት ናቸው። በጣም የማደንቃቸው እድሜያቸው ገፍቷል፣ እንትን ብለዋል፣ ጎበጥ ብለዋል። እና ግን እኔ በእውነት አክቲቭ ነጋዴ እንደሳቸው አላየውም። አሁን ዛሬም አሉ የሚሰሩ ማለት እሳቸው በዋናነት የሚሸጡት ወተት እና የወተት ውጤቶች ነው የሚሸጡት እና በቴሌብር ይቀበላሉ። ግን ስማርትነታቸው ከሚቀጥለው ሱቅ ጋር ዲል አድርገዋል። በቴሌብር የምታስገቢው ለቀጣዩ ባለ ሱቅ ነው። እሺ ከዛ በቴሌብር ማስገባትሽን ታሳየውና እሱ ካሽ ይሰጥሻል፣ ለሳቸው ካሻቸውን እኔ ካሽን ነው ይላሉ። እሺ ገብቶሻል? አንቺን ይቀበሉሻል በቴሌብር የለኝም ምናምን ብለው አይመልሱም። የመገበያየት ሂደቱን አያውኩም፣ ይሸጡልሻል። በቴሌብር ካስገባሽ በኋላ ብዙም ሳትሄጂ ከዛ ሱቅ ሄደሽ በቴሌብር ያስገባሽውን አማውንት ታሳየዋለሽ። ልጁም ደግሞ እንግዲህ ቤተሰብ ቢሆን ምናምን አላውቅም፣ ግን ያንን ካሽ ቆጥሮ ይሰጥሻል። ለሳቸው ብሩን አንስተሽ ትሰጫለሽ፣ መርቀው ይሸኙሻል። ቆንጆ ለሳቸው በቃ ያ ነው፣ እዛ ውስጥ ነው ሳቲስፋክሽን ያለው። ጥሩ ነው ልልሽ ፈልጌ ነው። አሁን ወደ ኔሽንስ ሊጉ ስንመጣ በዩኤፋ ኔሽንስ ሊግ ላይ መጀመሪያ ሀሳቡ የነበረው ምንድን ነው? የወዳጅነት ጨዋታን እኮ ለማስቀረት የወዳጅነት ጨዋታ ኮምፒቲቲቭነስ ይጎለዋል፣ ብሔራዊ ቡድኖች የሚሰጠው ትኩረት ያንሳል። ስለዚህ የወዳጅነት ጨዋታ ገሌ ከገሌ በፈቃዳቸው ከሚጫወቱ አንድ የሚፎካከሩበት ጨዋታው የሚደረገው ደግሞ የወዳጅነት ጨዋታ መደረጉ በማይቀርበት ጊዜ ገብቶሻል? የወዳጅነት ጨዋታ ለምሳሌ በዚህ ወቅት የሚደረግ ከሆነ ያንን የወዳጅነት ከምንለው ለምን አንድ የክብር ውድድር አናደርገውም በሚል ነው የመጣው። ከዛ የውድድር ፎርማቱን ቀረጹት። በውድድሩ ፎርማት መሰረት ነገሮች መሄድ ጀመሩ። እየተወደደ መጣ። አሁን ሌሎች ቶርናመንቶች ተጀምረው እስኪያልቁ ድረስ በአንድ ተሰብስበሽ የምትጫወቻቸው ናቸው። ተጀምረው እስኪያልቁ ድረስ አፍሪካ ዋንጫ በይው፣ አውሮፓ ዋንጫ በይው፣ ዓለም ዋንጫ በይው፣ ምንም በይው አንዴ የሆነ ሀገር አዘጋጅ ነው። እዛ ሄደሽ ተሰብስበሽ ካምፕ አድርገሽ ጨዋታው ተጀምሮ እስኪያልቅ ድረስ ወዴትም አትሄጂም። ይሄ ግን የኔሽንስ ሊግ ጨዋታ አለ ዛሬ ትባለች፣ ተጫውተው ወደ ክለቦቻቸው ይመለሳሉ። ከዛ እንደገና ጨዋታ አለ ይባላል፣ ወደ ክለቦቻቸው ይመለሳሉ። በየኢንተርናሽናል ብሬኩ ነው የኔሽንስ ሊግ ጨዋታዎች የሚደረጉት። ከዛ የጎበዙት አሁን ጀርመን ላይ እንደተደረገው መጨረሻ ላይ አንድ ቦታ ላይ ሆነው ጨዋታቸውን ያደርጋሉ። ይሄ የወዳጅነትን ጨዋታ ለመተካት የመጣ ግን እያማረበት የእውነትም አዘጋጆቹ እንዳሰቡት ክብር የሚያገኝ የብሔራዊ ቡድኖችን ጨዋታ እያየን መጣን። ማለፍ አለ፣ መውደቅም አለ፣ ዋንጫ ማሸነፍ አለ፣ በክብር ስም ይጠራል። ትላንት ለፖርቹጋልና ለክርስቲያኖ ሮናልዶ እንደሆነው የትኛውንም የወዳጅነት ጨዋታ ቢያሸንፍ ክርስቲያኖ ሮናልዶ ትላንት መሬት ተደፍቶ ደስታውን እንደገለጸው አይነት ደስታ ሊገልጽ አይችልም። ከአንድ የወዳጅነት ጨዋታ በድል ማጠናቀቅ በኋላ ክርስቲያኖ ሮናልዶ እንባ ሲታይበት የነበረው ደስታውን ሲገልጽ የነበረበት መንገድ፣ የፖርቹጋል ብሔራዊ ቡድን ተጫዋቾች ደስታቸውን ሲገልጹ የነበረበት መንገድ አንድን ትልቅ ውድድር እንዳሸነፉ ፊል የሚያስደርግ ነው። ደግሞ ውድድሩ ትልቅ ነው። ስትጎብዥ ብቻ የምታደርጊው በጉብዝና ብቻ የምታሳኪው ነው። ጀርመንን ማሸነፍ፣ ፈረንሳይን መብለጥ፣ ስፔንን መሻል፣ እነዚህ ሁሉ ነገሮች ያስፈልጋሉ የኔሽንስ ሊግን ውድድር ለማሸነፍ ማለት ነው።
ስለዚህ ይሄንን እንትኑን ቅድም ካነሳሽው አንፃር ሬዚስት ያደርጉ የነበረው በዛ ምክንያት ነው። ግን አሁን በጣም ወደውታል። ስለወደዱት ነው ክብሩን ሲያገኙት የሚያለቅሱት፣ ስለወደዱት ነው ክብሩን ስላጡት የሚቆጩት። ስለዚህ እነዚህ ነገሮች በሙሉ የምርም ቦታ ልንሰጣቸው የሚገባን የምርም ቦታ ልንሰጣቸው የምንገደዳቸው ናቸው ልልሽ ፈልጌ ነው። ይሄ የመጀመሪያው ኢሹ ነው። ከዛ ጨዋታው እንዴት ነበረ የሚለውን ስታስቢው ይሄ በጣምም ሞቅ ያላለ በጣምም ደግሞ ደባሪም አይደለም። ያው ለማየት የሚያታክት ነገር አይደለም። ግን ከኤክስፔክቴሽን አንጻር እንዲህ በቃ ይሆናል ምናምን ስትይው ግን እኔ ያየሁት የተረዳሁት ፖርቹጋል ምንም ማድረግ የሚችል ብሔራዊ ቡድን ነው። ዲሲፕሊንድ ነው። ይሄ ልዩ ልዩ መልክ ያለው ቡድን አለ ሲፈልጉ ሲጎድል የሚሞላ መልሶ ደግሞ ሰብሰብ ብሎ ደግሞ ዲሲፕሊንድ ሆኖ ደግሞ ማድረግ ያለበትን ነገር በሙሉ የሚያደርግ ይሄ ባላንድ መንገድ አለለም ባላንድ ሀሳብ አይደለም። እና በጣም ብዙ ታታሪዎች አሉት ቡድኑ በጣም ብዙ ታታሪዎች አሉ። ግን ትልቅ ጥያቄ የተነሳው የፖርቹጋል ብሔራዊ ቡድን ከክርስቲያኖ ሮናልዶ ጋር ይሻላል ያለ ክርስቲያኖ ሮናልዶ ይሻላል የሚለው ምን ትያለሽ? እዛ ካሁን ሮናልዶ አሁን እኔም ትላንትና ጨዋታው ላይ ሳይ ክርስቲያኖ ሮናልዶ በነገራችን ላይ ራሱን በጣም ኢኮኖሚካሊ ነው የሚጠቀመው ጨዋታ ላይ መሆንም አለበት እኮ መሆንም አለበት እኮ አሁን መሆንም አለበት ብዬ ነው የማስበው። ይሄ ከጎል እንደዚህ እየተሯሯጠ ምናምን የሚጫወትበት ጊዜ አይደለም። ልክ ትናንትና ኑኖ ሜንዴስ ያደርግ እንደነበረው ከክርስቲያኖ ሮናልዶ ምን ጠብቀው አይደለም። ግን ዋናውና ትልቁ ነገር ክርስቲያኖ ሮናልዶ በሚያስፈልገው ሰዓት ብሔራዊ ቡድኑ በሚያስፈልገው ሰዓትና በትክክለኛው ጊዜ የሚገኝ አይነት ተጫዋች መሆኑን ደግሞ አይተናል። አሁን በግማሽ ፍጻሜ ጨዋታ ላይ እኮ ጀርመንን አሸንፋ ስታልፍ የማሸነፊያውን ጎል ያስቆጠረው ክርስቲያኖ ሮናልዶ ነው። ትላንትና ከስፔን ጋር በነበረው ጨዋታ ላይ የአቻነት ጎሏን እና ጨዋታው ወደ ተጨማሪ ሰዓት እንዲያመራ ያደረገውን ጎል ያስቆጠረው ክርስቲያኖ ሮናልዶ ነው። እነዚህ በቃ የጨዋታው ተርኒንግ ፖይንት ናቸው፣ ዋና ነገሮች ናቸው። እንደውም የትላንትና ጎሉን ያስቆጠረበት መንገድ ራሱ እኔም ገርሞኛል። በጣም ቆንጆ ጎል ነው ያስቆጠረው። በቃ ጥሩ ቦታ ላይ ነው የተገኘው። በጥሩ ብቃትና ቀልጥፍና ነው ጎሉን ያስቆጠረው። ግን መኖሩ ክርስቲያኖ ሮናልዶ ምንም ጥቅም የለውም ብለህ የምትናገረው አይነት ተጫዋች አይደለም አሁን ባለው ሁኔታ ማለት ነው። የሆነ ሰዓት ላይ የሆነ ነገር ያደርጋል ችሎታውንና ልምዱን ተጠቅሞ፣ ግን ደግሞ በሙሉ ጨዋታው ላይ ምንም አይነት ተጽዕኖ አያሳድርም ወይ እሱ በቃ ጨዋታው ላይ ሙሉ ለሙሉ በቃ በሌሎቹ እኩል አገልግሎት መስጠት የማይችልበት የእድሜ ሁኔታ ውስጥ ስለሆነ የሚገኘው ያንድን ነገርስ ደግሞ ለሌሎች ተጫዋቾች ትንሽ ገደብ እንዲኖሩ አላደረገም ወይ የሚለውንም ደግሞ አብረን እያየን ይመስለኛል። አሁን ትላንትና እኔም አይቻለሁ፣ ድካም አይቻለሁ። አንድ ሁለተኛ ደግሞ ራሱም የተረዳው ይመስለኛል። አሁን እኔ ተጎዳው ብሎ 88ኛው ደቂቃ ላይ መቀየር እንዳለበት ምልክት ሲሰጥና ተቀይሮ ሲወጣ የተረዳውት ነገር እኔ ጨዋታው ወደ ተጨማሪ ሰዓት እንደሚያመራ አውቆታል እና ዴሊቨር ማድረግ እንደማይችልም ደግሞ የተረዳው መሰለኝ ሳስበው እኔ እና በቃ እዛ ጋር የራሱን ውሳኔ ወስኖ ከዛ በኋላ ተቀይሮ ሊወጣ ችሏል። ግን ከዛ በኋላ የነበረው ስሜት ደግሞ እንደገና በጣም ገዢ ነው ብዬ ነው ማስበው እኔ እንዳየሁት ከሆነ አንደኛ ከአሰልጣኙ ጋር ያለውን መግባባት የሚያየንበት ነው። ሁለተኛ ትላንትና ጎሉንም ሲያስቆጠር እኮ ለብሔራዊ ቡድን 138ኛ ጎሉን ያስቆጠረበት ለራሱ ደግሞ 938ኛ ጎሉ በሁሉም ደረጃ ማለት ነው። ይሄ ቀላል ነገር አይደለም። ተቀይሮም ከወጣ በኋላ ግን በተቀያሪ ወንበር ላይም ሆኖ ክርስቲያኖ ሮናልዶ ተጽዕኖ ፈጣሪነቱን በደንብ አድርገን ያየነው። ሌሎች ተጫዋቾችም ነበሩ። እሱ ግን ለዚህ ክብር ያለው ፍላጎት ይህንን ዋንጫ ሀገሩ እንድታነሳ ራሱም ከብሔራዊ ቡድኑ ጋር ዋንጫውን ከፍ ለማድረግ ያለውን ስስት በደንብ አድርገን ያየነው። አሁን ጨዋታው ወደ ፔናልቲ ካደገ በኋላ ወይም እዛ ደረጃ ላይ ከደረሰ በኋላ ክርስቲያኖ ሮናልዶ የሚያያቸው ፍጹም ቅጣት ምቶች አልነበሩ። እሱ የፖርቹጋል ብሔራዊ ቡድን ተጫዋቾች ሲመቱ የጎዳሎት ስር እየተወሸቀ ነበር እና በጣም ይገርመኛል። እኔ ሁል ጊዜ በአግርሞት የምንናገረው ነገር ነው። እሱም ደግሞ የተናገረው ብዙ ዋንጫዎችን አሸንፊያለሁ፣ ብዙ ክብሮችን አግኝቻለሁ በክለብም ደረጃ፣ ግን ለሀገር እንደማሸነፍ የሚፈጥረው ስሜት በጣም ትልቅ ነው። ለሀገር ማሸነፍ የሚፈጥረው ክብር በጣም ትልቅ ነው። ተጎድቻለሁ፣ ግን በቃ ግሪን እስከ ማጣት ራሱ የሚያደርሰኝ ቢሆን ኖሮ
ማድረግ የምችለውን ነገር በሙሉ አደርግ ነበር ብሎ ሲናገር ነበር እና የክርስቲያኖ ሮናልዶ መኖር እኔ ጥቅም አለው ብዬ ነው ማስበው። አንድ ሁለተኛ ግን በመነጋገር እና የበለጠ ለብሔራዊ ቡድኑ አገልግሎት በሚሰጥበት ጉዳይ ወይንም ደግሞ የበለጠ ሌሎች ተጫዋቾችም እድል እያገኙ ክርስቲያኖ ሮናልዶም የሆነ ሰዓት ላይ ማድረግ የሚችለውን ነገር እያደረገ የተሻለ ብሔራዊ ቡድን መፍጠር ይገባል ብዬ ነው ማስበው። ተጽዕኖ ፈጣሪነቱ እስከ እሱ ተቀይሮ መውጣት እያለበት ወይንም አለመሰለፍ እያለበት ግን በፍርሃት ብቻ ያንን አገልግሎት እንዲሰጥ የሚወሰን ውሳኔ ድረስ መዝለቅ የለበትም ብዬ ነው ማስበው። የሌላን አንድ ብሔራዊ ቡድኑን እንዴት ብዬ ላስቀምጠው መሰለሽ? አሁን በመጀመሪያ ደረጃ የክርስቲያኖ ሮናልዶ ወደ ሜዳ ብሔራዊ ቡድኑን ወክሎ መግባት በእኔ አረዳድ ባገባው ጎል አሲስት ባደረገው ነገር ምናምን ብቻ የምትወኪው አይደል። ባያገባ አሲስት ባያደርግም ክርስቲያኖ ሮናልዶ መኖሩ በሌሎቹ የብሔራዊ ቡድን ተጫዋቾች ላይ የሚፈጥረው ተጽዕኖ ቀላል አይደል። እውነት ለመናገር ሊደርሺፕ ኳሊቲ አለው ልጁ፣ የመምራት አቅም አለው፣ የመምራት ጉብዝና አለው፣ ተጽዕኖን ይፈጥራል። የሆኑ ነገሮች ሲፈጠሩ ሄዶ እዛ ጋር የማረጋጋትም ሆነ እዛ ጋር የሆነ ነገር እንዲያደርጉ ኮማንድ የሚሰጥበት አቅም በጣም 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 ትልቅ ነው። እንደነዚህ ያሉ ተጫዋቾች ወደ ሜዳ የሚገቡበት ዋነኛው ምክንያትም እኮ አንዱ ይሄ ነው። ይሄ የልምዳቸውን ተጠቅመው ልምድ አልባ የሆኑ ተጫዋቾች በልምድ ማጣት እንዳይጎዱና ቡድኑም ውጤት እንዳያጣ ለማድረግ ነው። ያንን ልምዳቸውን ያጋባሉ፣ ያንን ልምዳቸውን ያካፍላሉ ነው የመጀመሪያው ነገር እሱ ነው። ሁለተኛው ነገር እንደነዚህ ያሉ እንደ ክርስቲያኖ ሮናልዶ ያሉ ጀግና ተጫዋቾች በአብዛኛው ሜዳ ላይ እንደነ ሜንዴዝ ውር ሲሉ ላታቸው ትችላለች፣ ወይም እንደ ራሳቸው 25ኛ ዓመት ጉርምስና ላይ እንደነበሩበት ጊዜ ሜዳ እያካለሉ ሲጫወቱ ሲሞክሩ የሆነ ነገር ሲያደርጉ ምናምን ሜዳውን ሲሞሉት ምናምን ላታያቸው ትችላለች። ነገር ግን በሆነ ደቂቃ በሆነ ቅጽበት ግን ብሔራዊ ቡድኑ በእጅጉ የሚፈልገውን የሆነ ነገር የማድረግ ግን አቅም አላቸው። ጀርመን ላይ ያየ ነው ይሄንን ነው። ትላንት ስፔን ላይ ያየ ነው ይሄንን ነው። ኦቨሮል የክርስቲያኖ ሮናልዶ ሜዳ ላይ የቆየበት 88 አካባቢ ደቂቃ ላይ ፐርፎርማንሱን እኛም እኮ ጤነኛ መሆን አለብን እኮ። እውነት ለመናገር ጤነኛ መሆን አለብን ምን ማለት ነው? በዚህ እድሜው ክርስቲያኖ ሮናልዶን በፐርፎርማንስ ከጎረምሳው እኩል ፐርፎርም አድርጓል አላደረገም በሚለው ልንለካው ከተነሳን የኛም ችግር ነው። ክርስቲያኖ ሮናልዶ በቆየበት ጊዜ የሚያደርጋቸው ጥቂት ነገሮች ወሳኝ መሆናቸው ግን ለልጁ የተለየ አድናቆት እንድንሰጠው የሚያደርገንም የሚያስገድደንም ይመስለኛል። የመጀመሪያው ነገር በቃ ቴዲ አፍሮ እንዳለው ጀግና ሁሌ አይለካም አንዴ ነው። እሱ ደግሞ ተለክቷል። ከመስፈሪያችን በላይ ነው ክርስቲያኖ ሮናልዶ፣ ከመለኪያችን በላይ ነው። እንግዲህ መለኪያችን ምንም ይሁን ምን ግን ያንን ሞልቶ የተትረፈረፈ የሚያስገርም አቅምና ጉብዝና ያለው ተጫዋች መሆኑን በእርግጠኝነት መናገር እንችላለን። አንድ እሱ ነው። ሁለተኛው የክርስቲያኖ ሮናልዶ ዋንጫውን ለማሸነፍ ይታይበት የነበረው ጉጉት የሚጋባ ነው። ማሸነፋቸውን ሲያውቅ ያሳየው ስሜት የሚጋባ ነው። የመለያ ምቱን የፖርቹጋል ብሔራዊ ቡድን ተጫዋቾች ሲመቱ ለማየት ሲያቅተው ስታይ የሚጋባ ነው። ኢት ኢዝ ኢን ሂዝ ኔቸር ብዬ ነው ማስበው። በቃ ተፈጥሮ ነው። ከዚህ በፊት ያወራነውን ነገር ካረሳ ነው አድማጮቻችንም ካረሱት በስተቀረ አይደለም ሀገር የምትወከልበት ዩኤፋ ኔሽንስ ሊግ የሚባል ውድድር ይቅርና ከጓደኞች ጋር ሻይ ቡና እየተባለ በመኖሪያ ቤት ውስጥ የሚጫወቱትን የቅርጫ የቴብል ቴኒስ ጨዋታ መሸነፍ እኮ የማይፈልግ ነው ክርስቲያኖ ሮናልዶ። በዛ ጨዋታ መሸነፍ ስለሚያመው ወይም በዛ ጨዋታ መሸነፍ ፔን ስለሚሆኑ ሌላ ድግስ እኮ ቢደግስ ሌላ ድግስ ደግሶ ያሸነፈውን ሰውዬ በዛ ድግስ ላይ ጋብዞ እሱ ሲሸነፍ ያዩ ሰዎች ተጠርተው ሲያሸንፍ ደግሞ ማየት አለባቸው። እኔ ከስንት ጊዜ አንድ እናንተ ቤት በመጣና እናንተ ቤት ባለ አንድ መጫወቻ ጌም ተጫውተን ባሸንፍሽ እውነት እንደዚህ የሚያተክን ነው? እውነት እንደዚህ የሆነ ትሬነር ቀጥረሽ ከዛ በኋላ የተወሰነ ጊዜ ተለማምደሽ እሱን ያሸነፈሽን ሰው ለማሸነፍ ተዘጋጅተሽ በሉ ደግሱ ብለሽ በሉኑ ብለሽ ደግሞ እነዛኑ ሰዎች ጠርተሽ
ያንን ሰው ስታሸንፊው ነው የምትረኪው። በቃ ሮናልዶ እንደዛ ነው። ከሪዮ ፈርዲናንድ ጋር እኮ ነው ይሄ ነገር ይሆን። እንኳን የዩኤፋ ኔሽንስ ሊግን ያህል ትልቅ ውድድር ዓለም ይሄን ያህል ትኩረት የሰጠው ይቅርና እና እሱ እንዳለው ለሀገር አንድ ክብር መጨመር በጣም ትልቅ ነገር ነው። ያንን ነው ያደረገው ክርስቲያኖ ሮናልዶ እና ምን ያህል ልዩ እንደሆነ ያየንበት ይመስለኛል። ኮሜንታተሩ ሲል የሰማችሁትን ነገር ስለ ክርስቲያኖ ሮናልዶ ይህን ያህል ካልን ኮሜንታተሩ ሲናገር ከሰማችሁ ስለነ ላሚን ያማል የተናገረው ነገር አለ። ስፔን ተሸነፈች፣ አልቫሮ ሞራታ ሳተ። አሁን ይህንን ብልባ እንደሚያምነኝ አላውቅም እንጂ አልቫሮ ሞራታ እንደሚስት አውቅ ነበር። ገና ሳይመጣ አውቅ ነበር። ገና ወደ መምቻው እየሄደ ነው። ገና በእውነት ፊል አድርጎ ነበር። አንዳንዴ እንደዛ ይሰማል አንዳንዴ እና ይሄ ገቴና ምኘው ነበር እንደዛ አይነት ስሜት የፈጠረብኝ እና ላሚን ያማል ተሸነፉ፣ ስፔን ተሸነፈች፣ ስፔን ሳታሸንፍ ቀረች። ከዛ በኋላ ኮሜንታተሩ ያለው ነገር ምንድነው? ይሄ ልጅ ገና 17 ዓመቱ ነው፣ 18 ዓመት አልሞላውም። የማሸነፍ ብዙ ልምድ አለው ከእድሜው በላይ። የመሸነፍንም ግን ኤክስፒሪየንስ እንዲያደርገው ይህ ነገር ለሱ ጥሩ ነው አላለ። እንት ያለ እዚህ ላይ ይሄ በቃ ለኔ ገዢ ነው ነው ወቀሳ እኮ አይደለም። ወቀሳ ሳይሆን አሸነፈ ከባርሴሎና ጋር አሸነፈ ከስፔን ጋር ምናምን ማሸነፉን ግሎሪውን ምናምን በደንብ ኤክስፒሪየንስ እያደረገው ነው። በደንብ በትልልቅ ጨዋታዎች ላይ በጣም ትልልቅ ነገሮችን እያደረገ ነው ያለ እና ላሚን ያማል ትናንትና በዋንጫ ጨዋታ ተሸነፈ። ይሄ ምናልባት ፋይናሊስት ሆኖ የተሸነፈው የመጀመሪያው ጨዋታ ነው። የማሸነፍን ስሜት አልፎበታል፣ ያውቀዋል፣ አስተናግዶታል፣ አጣጥሞታል። ሁለት መነጽር አንድ ላይ አንድ ወደታች እያደረገ ደንሶ አሳይቶናል በደንብ። መሸነፍን በዋንጫ ጨዋታ ኤክስፒሪየንስ ማድረግ፣ ላሸነፈው ቡድን ቆሞ ማጨብጨብን ኤክስፒሪየንስ ማድረጉ ለሱ የእግር ኳስ ህይወት እድገት በጣም ይጠቅመዋል አለ ነው የምልሽ። መውቀስ እኮ አይደለም። እውነት ይሄ ይጠቅማል ወይስ አይጠቅምም ነው? አይ እኔ ይጠቅማል ብዬ ነው ማለት መሸነፍን በጣም ኢንጆይ ያደርገዋል ማለት ሳይሆን ገና አንዴ ስለሆነ ከዛ ነገር ውስጥ ግን መውሰድ ያለበትን ያበስለዋል። በምን መንገድ ነገሮች መስተካከል እንዳለባቸው እንደገና በዛ ሁኔታ ውስጥ ማለፍ እኮ ነው የበለጠ የሚሰራው። አሁን ሁሉም ተጫዋቾች እዚህ ደረጃ ላይ ሲደርሱ ክርስቲያኖ ሮናልዶም ቢሆን እዚህ ደረጃ ላይ ሲደርስ ብዙ የሽንፈት ምሽቶች እኮ ነበሩ፣ ብዙ የቁጭት የእንባ ምሽቶች እኮ ነበሩ። ግን እነዛ ለሚቀጥለው ጨዋታ ለሚቀጥለው የዝግጅት ጊዜ የበለጠ ይሰራሉ ተጫዋቾች። በዛ ላይ ለላሚን ያማል እንደዚህ ነገ ጊዜ እንዳለው በእርግጠኝነት በቃ እየተናገርን የምንገኝ ሰዎች ነን። ነገ ከነገ ወዲያ በእግር ኳስ ህይወቱ ላይ ብዙ ክብሮችን በድጋሚ እስካሁን ድረስ ካገኛቸው ዋንጫዎችን በላይ እንደሚያገኝ የሚያረጋግጥ ሁኔታ ውስጥ ያለ ይመስለኛል። እኔ ሳስበው የተመለከትነው ብቃት ያንን እንድናስብ የሚያደርግ ነው። ስለዚህ እንዴት አድርጎ ነው የሚጠቀምበት፣ እንዴት ነው የሚረዳው፣ አጠገቡስ ያሉት ሰዎች በምን መንገድ ነው የሚያግዙት የሚለው የበለጠ ወሳኝ ነው። ከእንደነዚህ አይነት ምሽቶች ምን አይነት ትምህርት መውሰድ አለበት፣ እንዴት ራሱን ማዘጋጀት አለበት፣ ለሚቀጥለው የአሸናፊነት ጊዜ ከተሸናፊነቱ የሚወስዳቸው በጣም ትልልቅ ትምህርቶች ስለሚኖሩ በዛ መንገድ ራሱን የሚቃኝ እንደሆነ ነው ማስበው። እንደገና ጨዋታውን ካለቀ በኋላ አላቅም እንግዲህ እኔ የተሰማኝ ስሜት ከሆነ ኖርማል ነው ለሱ። እኔ ያየሁት ፊቱ ላይ ኖርማል ነው። እንደዚህ ምንም በቃ የሆነ የተለየ የሀዘንም በጣም በቃ የመጎዳት ነገርም እንደዚህ አላየውም። አሁን አንዳንድ ተጫዋቾች ላይ ታያለ፣ እንባ ታያለ፣ እንደገና ነገሩን ለማስተናገድ ሲቸገሩ ታያለ፣ አልዋጥ ሲላቸው በዚህ ረገድ ምናልባት ንጽጽሩ ጥሩ ላይሆን ይችላል እንጂ ክሊያን ምባፔ የዓለም ዋንጫን ሲሸነፉ በ2022 በጣም 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 የሚገርም የስሜት ስብራት ነበር ያሳየው። ምንም መረጋጋት አልቻለም ነበር ለረጅም ጊዜ እስከ መጨረሻው ድረስ። ከዛም በኋላ በነበሩት ቀናት ሁሉ ሪፖርቶች ሲወጡ ነበር። ግን በእርግጥ ፉክክሩ ውድድሩ የተለያየ ነው። ላሚን ያማል ደግሞ ትላንትና እኔ ያን ያክል እንደዚህ ይሄ በቃ እንትናን አይተሻል? ፋብሪዚዮ ሮማኖ ያወጣውን አንድ ፒክቸር አይተሻል? የስፔን ተጫዋቾች አይደሉ መጀመሪያ የሚሸለሙት ሜዳሊያ የሚሰጣቸው በመንገዱ ላይ እንደዚህ ይሄን ካፖርቱን ነገር ጃኬቱን አርጎ ክርስቲያኖ ሮናልዶን እንዴት እንደሚያው ነው ያችን ሞመንት አንስተዋታል ፎቶ። እኔ ይኸውልሽ መከራ፣ ፈተና፣
ሽንፈት አልሳካ ማለት የሚሰጡሽን አይነት ትምህርት ወይም የሚፈጥሩብሽን አይነት ጥንካሬ ምንም ሌላ ነገር አይፈጥርብሽም፣ ወይም ምቾትና ድል አይፈጥሩብሽም። በጣም በእርግጠኝነት ነው ይሄንን የምነግርሽ። እንደውም አንዳንዴ ምን ይባላል፣ በመከራ ውስጥ ያለ ትምህርት አይለፍሽ ይባላል። አሁን በዚህ ሽንፈት የግዴታ ፔን ማጣት አለበት፣ ፔንፉል መሆን አለበት ማለት እኮ አይደለም። መሰበር ማለት እኮ አይደለም። እሱ ለደካማ ነው። በነገራችን ላይ መሰበር የሆነ ነገር ገጠመኝ ብለሽ ስብር፣ የሆነ ነገር ሆንኩ ብለሽ ስብር፣ እነገሌ እንደዚህ ያደረጉኝ ብለሽ ስብር የምትይ ከሆነ ዊክ ነሽ እና በጣም ቀላል ነው አንቺን መስበር ማለት በጣም ቀላል ነው የሚሆነው። ቀላል ነው የምታደርጊላቸው መሰበርሽን ለሚፈልጉ ሰዎች። ግን ደግሞ አይቆጭም ማለት አይደለም። አለመሰበር ማለት አለመቆጨት ማለት አይደለም። የምትቆጭበት የሆነ ነገር ይኖራል። አሁን ይሄ ለምሳሌ ትላንትና ቢያሸንፍ ስፔን ይሄ ልጅ ሽንፈት የሚባል ነገር አያውቅም። የሆነ ድሮ ልጆች እያለን ነፋዘር ምናምን የሚነግሩን ተረት አለ አይደል? የንጉሥ ልጅ ሆኖ በጫካ ውስጥ ሲሄድ ምንም እነዚህ ያሉ ባድ የምንላቸውን የማዘን የማልቀስ ምናምን ኢሞሽኖች በሙሉ ማያቅ ምናምን እየተባለ ይነገረን ነበር። እና እንደዛ አይነት ስሜት ውስጥ ማለፍ ይሄ ሞመንት ተመልሶ እንዳይመጣ ያተጋቸዋል። የስፔን ጩጮች ናቸው ከአብዛኞቹ የስፔኑ ታዳጊ ተጫዋቾችን ይሄ ሞመንት ይሄ በተወሰነ ደረጃም ቢሆን ሌሎቹ ሲከብሩ አንቺ የነሱን ክብር ብቻ ቆመሽ ማየት ምናምን የሚባለውን ነገር ከአሸናፊነት ውጪ መሆን ለካሄን ነው የሚያመጣው የሚለውን ነገር በዛ ውስጥ እንዲያልፉ መደረጋቸው እኔ ያማልን በደንብ አድርጎ ያበስለዋል ባይነኝ። እኔ በደንብ አድርጎ ያበስለዋል። የነገውን የበለጠ ጠንካራ የሚሆነውን ላሚን ያማል ይሰራዋል ብዬ ነው ማምነው። ሳምሪ ልክ ነው። ከዛ የላሚን ያማልና ከክርስቲያኖ ሮናልዶ ትልቅ ትኩረት መውሰድ በኋላ ጨዋታው ሲጠናቀቅ ብዙ መገናኛ ብዙሃኖች አሁን እያወሩ የሚገኘው ደግሞ ስለ ኑኖ ሜንዴዝ ነው። በጣም የሆነ ሰዓት ላይ ገመዳቸዋል እንዴ ሙሉ 90 ደቂቃው ላይ የነበረው ብቃት እንደውም ላሚን ያማልን በማቆም ረገድ እንደተፈለገው አይነት እንቅስቃሴ ወይም እንደተለመደው አይነት እንቅስቃሴ አልነበረም። ላሚን ያማል ጨዋታው ላይ ያሳየው ነገርና ያንን በማቆም ረገድ ኑኖ ሜንዴዝ በጣም ትልቅ ክሬዲት ወስዷል እና የጨዋታውም ደግሞ ኮከብ ተብሎ የተመረጠው እሱ ነው። አንዳንድ መገናኛ ብዙሃኖች ላይ አሁን በዓለም የክለቦች ዋንጫ ላይ የሚያደርገው ተሳትፎና ዋንጫ ደግሞ የሚያነሳ ከሆነ ይህንን ልጅ በባሎንዶር ምናልባት ከ5 ውስጥ እስከ 10 ውስጥ ሁሉ ልናየው ይገባል ብለው አስተያየት የሰጡበትን ሀሳብም ከጨዋታው በኋላ በደንብ አይቻለሁ። በእርግጥ ጨዋታው ላይ የነበረው ብቃት ያሳየው እንቅስቃሴ በጣም የሚገርምና የሚደነቅ ነው። እሱም ቢሆን ገና የ22 ዓመት እኮ ወጣት ነው። ረጅም የእግር ኳስ ህይወት ከፊቱ ያለው እንደሆነ በደንብ አድርገን የምንረዳ ነው። በዚህ ጨዋታ ላይ 120 ደቂቃውንም ነው የተጫወተው ሙሉ በሙሉ። ከዛ 79 የኳስ ንክኪዎች ነበሩት። አንድ ጎል ደግሞ አስቆጥሯል። አንድ ደግሞ በጣም ትልቅ የሚባል እድል ፈጥሯል። እንደገና ሰክሰስፉል የሚባሉ ድሪብሎች ነበሩት በጣም በጨዋታው ላይ የበለጠ ጎልቶ እንዲወጣ ያደረጉ። በፔናልቲ ሹታውትም ጊዜ ጎል አስቆጥሯል። በአጠቃላይ ብዙ ቦታዎች ላይ እንዳየሁት 8.7 የተሰጠው በጨዋታው ላይ በደንብ በቃ ፈክቶ የወጣ አይነት ተጫዋች ነው። ስለዚህ ይሄ ተጫዋችንም በተመለከተ ብዙ ሀሳቦች የተነሱበት የበለጠ ደግሞ ወደፊቱ ትልቅ እንደሆነ ያሳየ ተጫዋች እንደሆነ የተረዳንበት ነው እና ከጨዋታው በኋላ እንደውም ከጨዋታው በፊት የነበረው ርዕሰ ጉዳይ ክርስቲያኖ ሮናልዶ እና ላሚን ያማል፣ ከጨዋታው በኋላ ደግሞ ኑኖ ሜንዴዝ ሆኖ ነው የሚተመለከትኩት። የክርስቲያኖ ሮናልዶና የላሚን ያማል ጉዳይ ነበረ ትኩረት ስቦ የነበረው። በአንድ ተረት መጨረስ ይቻላል የሁለቱን ልጅ ይሮጣል እንጂ አባቱን አይቀድምም በሚለው መጨረስ ይቻላል። ለእኔ ግን ውድድሩ ከመጀመሩም በፊት ጨዋታው ከመጀመሩም በፊት ትላንትና ደርሶ ጨዋታውን ሁለቱ ብሔራዊ ቡድኖች ከማድረጋቸውም በፊት ለእኔ ላሚን ያማል ሻምፒዮን ነበር። ለእኔ በክርስቲያኖ ሮናልዶ ሌቭል ከሚገኝ ሰው ጋር በ17 ዓመትሽ ለንጽጽር ከመቅረብ በላይ ሻምፒዮንነት የለም። የእውነት ለመናገር ዛሬ የማናት የሚለውን ነገር ለማሳየት መታጨት ይሄ በቀደሙት ጨዋታዎች ላይ በቀደሙት በተሳተፍሽባቸው ውድድሮች ላይ ካለ ጉብዝና ተቀርቶ የተሰጠሽ ክብር ነውና
ክብሩን አግኝቶ ነው ወደ ሜዳ የገባው ላሚን ያማል ብዬ ነው ማምነው ነው። የኑኖ ሜንዴዝ ግን እጅግ በጣም የሚደንቅ ምሽትን ነው ያሳለፈው። በጣም በጣም አሪፍ ጨዋታ ነበር ባንልም ፖርቹጋል ግን የሚገባትን ክብር አግኝታለች። ክርስቲያኖ ሮናልዶ ጎል ማስቆጠሩን ቀጥሏል። በአምበልነት በክብር የዩኤፋ ኔሽንስ ሊግ ዋንጫን ተቀብሏል። የማይሞት የማይበርድ የአሸናፊነት ስሜት የአሸናፊነት ምልክትና ምሳሌ ክርስቲያኖ ሮናልዶ CR7 ለፖርቹጋል ሌላ ክብር አስገኝቷል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010